ምሳሌ አባቷ በመንቃቱ በደስታ ፍንጠቅጠቅ ብላለች። አባዬ እኮ እጄን ጨበጠኝ። አባዬ እኮ እጄን እንቅ አድርጎ ይዞኛል። የማወራውን ነገር ሰምቶኛል። ስለዚህ አባቴ ደህና ነው ነቅቷል በማለት ቅድስትም እንግዲህ ዶክተሮቹን ለማጣራት ትሄዳለች። ዶክተሮቹም እየተሯሯጡ በመጡ ሰዓት እንግዲህ ብሩክ ደህና እንደሆነና እንደዚሁም ደግሞ እናንተ ጫጫታችሁን ራሱ እዚህ መቀነስ አለባችሁ፣ ከዚህ ውጡ። አንድ ሰው ነው መጠየቅ የሚችለው እና የእናንተን ድምጻችሁን በሰማ ቁጥር እየተረበሸ ለዛ ነው የያዛት የልጁን እጅ በማለት ዶክተሮቹ ይነግሯታል ማለት ነው። እንግዲህ ብሩክ አሁን ያለበት ሁኔታ ጥሩ ሁኔታ ላይ እንደሆነ ዶክተሮቹ ይናገራሉ። መድብልም ብሩክ እንደነቃ ተነገረው። መድብል ብሩክ እንደነቃ ሲነገረው በሩጫና በፍጥነት ነበረ የመጣው። ወንድሜ ዳና ነህ በማለት ይመጣል። ብሩክም አፉ ላይ የተደረገለት ወይም አፍንጫው ላይ የተደረገለትን ኦክሲጅን አንስተውለት ማውራት ጀመረ። ደህና ነኝ አትጨነቁ በማለት እንግዲህ ለልጁም ለቅድስትም ይነግራቸዋል። ቅድስትም በደስታ ፍንጥቅ ብላለች። ብሩኬ ዳንክልኝ ደህና ነህ እያለች ማውራት ጀመረኝ። ማህሌትም አሁንም በድጋሚ እድሉን መሞከር እንዳለባትና ብሩክን አሁን የመጨረሻ መጨረስ እንዳለባት ትናገራለች። ብሩክ ግን አሁን ላይ ኃይልም ስላለው መነሳትም ስለሚችል እና መንቀሳቀስም ስለሚችል በምንም አይነት መንገድ ብሩኬን አፍና ለመግደል እንትኑ አይኖራትም ማለት ነው ኃይሉ። ስለዚህ ያላት አማራጭ አድባ መቀመጥ ነው ወይም ለሌላ ሰው አሳልፋ መስጠት ነው ማለት ነው። ምክንያቱም እሷ እዛ ገብታውን የመጨረስም ሆነ አፍና የመግደልም ቅዋም አይኖራትም። በዛ ላይ ደግሞ መድብል ለእሷ ያለው አስተያየት ለእሷ ያለው አመለካከት በጣም ተቀይሯል። ሰራችልኝ አለቃትም በማለት እንግዲህ መኪና ተከትሎ እስከሚሮጥ ድረስ ብዙ መንገድን በመሮጥ አይታችኋል ማለት ነው። አለቃትም በማለት መድብል በጣም ተናዷል፣ በጣም ተበሳጭቷል። ምክንያቱም ከማንም በላይ ይቅርታ አድርጎላትና አምኗት ገንዘቡን ሰጥቶና ቤት ተከራይቶላት እየኖረች በነበረችበት ሰዓት እንግዲህ በድጋሚ አሁንም ምንም ሳታቅማማ ሳታንገራግር መድብልን ከድተዋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ቤተሰቦች ለዚህ ቤት አዲስ ሆናችሁ እንደተለመደው ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ድረስ በማየት አግዙኝ ማለት ነው። እንግዲህ ይህን ቪዲዮ ሰራላችሁ በደረቀ ሌሊት ነው። ስለዚህ እኔንም ተረድታችሁ አግዙኝ ማለት ነው። እውነት ለመናገር ሰዓቱ ያስፈልገኛል እና ቪዲዮውን እስከ መጨረሻ እዩልኝ ማለት ነው። ቢያንስ ስራ ስትሰሩ ምናምን ከፍታችሁ የተወሰነ ደቂቃ ጨርሳችሁ ባታውም እንኳ አግዙኝ ማለት ነው። ውድ ቤተሰቦች እንግዲህ ዛሬ የምሳሌ ድራማ ይዤላችሁ መጥቻለሁ። የምሳሌ ድራማ ይዤላችሁ ስመጣ እንግዲህ ማህሌት ያልጨረሰችውን ነገር እንድትጨርስ ያዛታል። ስራ በጅምር እንደማይቀር እንደዚሁም ደግሞ እናንተ ያዝረከረካችሁትን መጀመሪያ እናንተን ከጨረስኩኝ በኋላ ነው ያዝረከረካችሁትን ስራ እማጸዳው በማለት እንግዲህ እንትና ማን ነበረ ክፉ የሆነ ሰውዬ ድምፁን አጥፍቶ እንግዲህ እንደዛ እያለ ማህሌትን ሲያስፈራራት ነበረ። ከማህሌት ጋር አብሯት የሚሰራው የመድብል አጋዥ ማለት ይቻላል ማለት ነው። የመድብል ሚስጥር አቀባይ እንግዲህ እሱንም የተሰጠውን ስራ በስነ ስርዓት እየሰራ መሆኑን ይነግረዋል። ግን ደግሞ እሱ ለመድብል ነው ብዙ ነገርን እያቀበለው እና እየነገረው ያለው ማለት ነው። ወደ ቤተሰቦቼ እንግዲህ ቅድስትን ብሩኩ በመንቃቱ በጣም ደስ ብሏታል ማለት ነው። ምሳሌን እንቅ አድርጎ እጇን ሲይዛት ወደ ቤት ተሰናብታ ልትሄድ ስትል እንቅ አድርጎ እጇን ሲይዛት በድንጋጤ ነበረ የጮኸችው ማለት ነው። ምክንያቱም አባቴ ይዘኛል ወይም አባቴ ይነቃል ብላ አልጠበቀችውም ነበር ማለት ነው። ከዛ በጩኸት ቅልጥ ስታደርገው እኔ ራሱ እውነት በጣም ደንግጫለሁ ማለት ነው። የምር በዛ ፓርት ላይ ማለት ነው። ከዛም ዳጣና ቅድስት ቆመው ትኩር ብለው ያዩዋታል በድንጋጤ። እሷም መጮኋን ቀጠለች። ግን ብሩክ ይሰማቸዋል፣ ያዳምጣል እዛ ሲያወሩ ሲያለቅሱ የነበረውን ሁኔታ ማለት ነው። እና ወደ ቤተሰቦቼ እንግዲህ ማህሌት በምንም አይነት መንገድ አሁን ላይ ብሩክን የመግደል አቅሙ ይኖራታል ብዬ አላስብም።
አሁን ላይ ማለት ነው። ምክንያቱም ሐኪም ቤትም ራሱ መግባት አትችልም። ከዛም በመቀጠል እንግዲህ ሞገስም ሆነ ሉላ ያሉበት ሁኔታ በጣም ከባድ ነው። ሞገስም የት እንዳለ አይታወቅም። ሉላም ደግሞ ከነ ቅድስት ጋር አብራ ትኖራለች። መድብልም በንዴትና በብስጭት ማህሌትን በመሮጥ መኪና ተከትሎ እስከ መሮጥ ድረስ እናቴን አልለቅሽም፣ እገልሻለሁኝ፣ እንደዚህ አምኜሽ ከዳሺ በማለት በብስጭትና በንዴት ማህሌትን በሩጫ በመኪና ሊደርስባት አልቻለም። ከመንገድ ተመልሶ ወደ ሆስፒታል ሲመጣ ብሩክም ሞት ላይ እያጣጣረ ነበረ። አፍናው ስለነበረ ዶክተሯ መታ ዶክተሯ ባትደርስለት የዛኔ ጨርሰው ነበረ ማህሌት ማለት ነው። ከዛም ዶክተሯ ምን እያደረግሽ ነው? ምን እየሰራሽ ነው? ስትላት እንግዲህ ዝም በይ ነው ያለቻት ዶክተሯን። ዝም አለች ዶክተሯ። ከዛም ዶክተሯ ትኩረቷ ወደ ማህሌት ሳይሆን ወደ ብሩክ ነበረ። ካፉ ላይ ያነሳችውን ኦክስጅን ዶክተሯ አስተካክላ እስከምታስቀምጥ ድረስ ማህሌት ወደ ፎቅ ሄደች አስመስላ። እነሱ ወደ ውስጥ ሲገቡ እሷ አመለጠች። ቤታችሁ ውስጥ ካሜራ የለም አለ ወይ በማለት መድብል ሲጠይቃት ዶክተሯ ካሜራ አለ ትለዋለች። ካሜራውን አይቶ መድብል ወደ በር ሩጦ ሲሄድ ማህሌት መኪና ውስጥ ገብታ አመለጠች። በጣም ያሳዝናል። አሁን ላይ በጣም ተወጥሯል ማለት ነው። ማለት የሚያስበው ሁሉ የሚያደርገው ሁሉ ግራ ገብቶታል። አንደኛ ከዛ ከሰውዬ ጋር እንዳይሆን እቤት ያሉት ሰዎች ይጨርሱበታል። እሱም ቤተሰብ እባክሽ ተይለት በማለት እንግዲህ የመድብል ጓደኛ የሆነው ቅድስት ማህሌትን ይነግራታል። ማህሌትም ምን ነው አንተ ለሱ አዘንክለት? እኔ የእሱን ቤተሰቦች እንኳ ብተውለት እንኳ እሱ እኔን በጭራሽ አይተወኝም በማለት አንቺ ከዚህም በኋላ ያደረግሽው ነገር ይበቃሻል። ከዚህ በኋላ ከባድ ነገር ብታደርጊ በህይወትሽ ከባድ ነገር ነው የሚደርስብሽ ይላታል። እሷም እንግዲህ እሱን ለማማለል እሱን የሆነ ነገር ለማድረግ ያላደረገችው ነገር የለም። እሱን በመቅረብ እሱን ማሻሸት። ስለዚህ እሱም ደግሞ ፊት አልሰጣትም። እባክሽን ሁለተኛ ሶስተኛ ድጋሜ ስህተት አትስሪ፣ አርፈሽ ተቀመጭ ይላታል። ማህሌትም እኔ ቆይ ምንድን ነው የሚያንሰኝ? ወንድ ሁሉ ለምንድን ነው የሚረቀኝ? እኔ ምንም የሚያንሰኝ ነገር የለም በማለት ማህሌትን ትነግረውና እሱም ጥሏት ይሄዳል። ግን እሱ የመድብል ጓደኛም የመድብል ብዙ መረጃን ስለሚያቀብለው እኔ ለምን ሄጄ አልጨርሰውም ብሏት ነበር። ግን ልታምነው አልቻለችም ማህሌት። የዛኔ እሱ ገብቶ በነበር ብሩክን አይገለውም፣ ምንም ነገር ሳያደርገው ይወጣ ነበር ማለት ነው። ከዛም ግን በመቀጠል መድብል መጠጥ እየጠጣ የሚያስበው ነገር ግራ ገብቶታል። አሁን ላይ የሆነ ትልቅ ውሳኔ ወስኜ ቤተሰቦችን ከዚህ ሁሉ ችግር ማዳን አለብኝ በማለት ጠጥቶ ወደ ሆስፒታል ይሄዳል። ሆስፒታል ከሄደም ቆይማ ወንዶች የሆነ ትንሽ ነገር ስታገኙ መጠጣት ነው እንዴ? በመጠጥ ነው እንዴ የምታምኑት? በማለት ዳጣ መድብልን ታናድደዋለች። መድብልም አንቺ ያምሻል እንዴ? እኔ አልጠጣውም ይላታል። እንዴ እኛ ልጆች ነን እንዴ? እኛን ለማሞኘት አትሞክር እንዴ፣ አፍህ ጨርሶ ይሸታል እኮ በማለት ስትነግረው እሱም ስነ ስርዓት ያዥ አንቺ ብሏት በሩን ዘግቶባት ይሄዳል። ዳጣም መድብል ብላ በምላሷ እያወጣች ትቀልድበታለች። አንቺ ስነ ስርዓት ያዥ ብሎ እሱም ይሄዳል። ለመንገዱን ይቀጥላል። ቅድስትን ከዚህ ከበር የትም እንዳትሄጂ፣ ርቀሽ የትም እንዳትሄጂ አደራ ብሏት ነበረ። ግን ቅድስት ወደ ቤቷ ሄዳለች ማለት ነው።